አግባ ስለተባልክ ብቻ ወይም ደግሞ ሰንበዲ ትዳር መያዝ አለብህ ብቻ ስላለ ለምንድን ነው የምታገባ? ለምንድን ነው የምትወልደው? እኔ አንዳንድ ጊዜ ግራ ይገባኛል። ማንም ሰው ወደ ትዳር እንድትገባ የሚያጣድፍህና የሚያስገድድ ከሆነ በጣም ከባድ ነው። ልትፈቅድለትም አይገባም። ማንም በአንተ ህይወት ውስጥ መግባት የለበትም። ለምሳሌ ብዙ ጊዜ ሴት ልጅ የሆነ አግቢ ምናምን ትባላለች። እውነት ነው፣ ግን ደግሞ በወንድ ላይ ይበረታል። በቃ እንግዲህ እኮ በቃ ማግባት አለብህ፣ ትዳር መያዝ አለብህ፣ ልጅ መውለድ አለብህ ምናምን ይባላል። ይሄን አንተን ስለፈቀድክለት ነው። የሆነ ሰው በጣም እያስቸገረ ያለ ትዳር እንድትመሰረት ያደረገህ ምናምን አንተ ስለፈቀድክለት ነው። ባትፈቅድለትና ፊት ባሰጠው ኑሮ ለምን እንደዚህ ይልሃል? ለምን ይመስልሃል? ለምንድን ነው አንተ የምትፈቅደው? በህይወት ማንም ጣልቃ እንዲገባ በፍጹም አትፍቀድለት። ዛሬ ላወራ የፈለግኩት ለምንድን ነው ሰንበዲ ስላገባ ከላይ ስላገባ ከዛ ደግሞ ትልቅ እህት ስላገባች ትንሽ እህት ስላገባች ሊሆን ይችላል። አንተ የምታገባ ለምንድን ነው? ለምን ታገባለህ? እስኪ እንነጋገርበት። ማለት ለምን እኔ በጣም ጥያቄ ይሆንብኛል። ለምንድን ነው ሰዎች በአንተ ህይወት እንዲወስኑ የምታደርጋቸው? አትቸኩል። እንደ ወደ ትዳር ከመግባቴ በፊት ምንድን ነው ማድረግ ያለብኝ? ከሌ ስላለኝ ሳይሆን የማገባ እኔ ማግባት ፈለግኩ፣ ግን ምን መሆን አለብኝ ትል ይሆናል። ዛሬ እኔ ከትዳር በፊት ትዳር ከመያዝህ በፊት ማድረግ ያሉብህን ነገሮች እነግርሃለሁ። ሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። በመጀመሪያ መጽሐፍ ቅዱስ ምን ይላል መሰለህ? ሚስት ያገኘ በረከት አገኘ ይላል። ግን እውነቱን እንነጋገር ከተባለ በአግባቡ ካላገኛት ዳሌ ከንፈርና የተለያዩ ሰውነት አካሏን አይተህ እነዛ ነገር ላይ ትኩረት አድርገህ ባህሪዋን፣ ሴቶቿን ምናምን ነገር ማጣጣም ባትችልስ? መልሱን ታውቀዋለህ። ልመልስልህ አልችልም። የህይወት ዘመን ጸጸትና አላስፈላጊ ስቃይ ውስጥ ትገባለህ። ጥሩ ሚስት በህይወትህ ላይ ትጨምራለች። ነገር ግን የተሳሳተች ሴት ጉልበትህን ታማጥጠዋለች፣ በራስ መተማመንህን ትሰብረዋለች። እናም ህይወትህን ያለ አማራጭ ፖሊሲ ወይም ደግሞ ያለ ምንም ነገር ወደ ቅዠት ትቀይርብሃለች። ስለዚህ ለምንድን ነው አንተ መጀመሪያ እንዴት ያችን ሴት ላገኛት ትችላለህ? እንዴት በአግባቡ ልታገኛት እንደምትችል ልንገርህ። መጀመሪያ ራስህን ወቅ። የምትቆምለት ነገር ምንድን ነው? በህይወት ምን ትፈልጋለህ? አስተውል፣ አትቸኩል። ሰው አግባ ስላለ አታግባ። አንድ ሴት ለወራት ልታስመስል ትችላለች። ነገር ግን እውነተኛ ባህሪዋ የሆነ ጊዜ ላይ ሊገለጥ ይችላል። ምንም እንኳን ሁሉንም ነገር ማወቅ ባትችል ማስተዋል ይኖርብሃል። ተነጋገር። የሆነ የመነጋገር የማመዛዘንና የፍርድ ችሎታዋን እስኪ ሴትዮ እንዴት ነው? ንግግር ላይ ያላት ነገር እንዴት ነው? ማመዛዘን ላይ እንዴት ናት? ከውበት ባሻገር ማየት አለብህ። ቆንጆ ፊት ይጠፋል፣ ነገር ግን መልካም ልብ ይቆያል። ቆንጆ የሆነች ሴት ውበቷ እርግፍ ብሎ አንድ ልጅ ስትወልድ ውበቷ ያልሆነች ሆና ታገኛታለህ። ይሄ የሆነበት ምንድን ነው? ስለምትቸኩል እኮ ነው። ለምን ትቸኩላለህ? ማህበረሰቡ ወደ ትዳር እንድትገባ ስለፈለገ ወይም ደግሞ ትዳር ባህል ስለሆነ ለምን ታገባለህ አንተ? ከእንደዚህ አይነት ስቃይ ከሞላበት ትዳር ይልቅ ሳታገባ በሰላም መኖርን የመሰለ ነገር የለም። በጣም ከባድ ነው። ሰው ማለት አንዳንድ ጊዜ አግባ ማግባት አለብህ እንዴ? እስከ ዛሬ አላገባህም እንዴ? ወይ ሲገርም፣ እኔ እኮ ያገባህ መስሎኝ ምናምን ይልሃል። ግን አንተ እሱ ስላለህ አይደለም የምታገባ፣ አንተ ስለፈለክ ነው የምታገባ። ሰው እንደሆነ በቃ ማለት ሳታገባ ስትቀር እንዴ አላገባህም እንዴ እስካሁን ምናምን ይልሃል። ከዛ ካገባ በኋላ ደግሞ እንዴት እንትናትን አትወልድም ይልሃል። በቃ ይሄ ነው። ከምንም ነገር በላይ መጀመሪያ ራስህን ማወቅ ይኖርብሃል። እኔ ምንድን ነኝ? እኔ ምንድን ነው የምፈልገው? ምንድን ነው የምትፈልገው አንተ? መጀመሪያ በህይወት የምትፈልገው ነገር ምንድን ነው አንተ? ሰንበዲ ስላለህ ከሌ ስላለህ ማግባት አይደለም። እናትህ አግባ ብላ ስለቀጨቀጨቀች ሳይሆን አንተ ምንድን ነው የምትፈልገው የሚለውን ማወቅ አለብህ። በቃ እኔ ምን እፈልጋለሁ? ለምሳሌ መጀመሪያ አንተ ስራ መያዝ፣ ገንዘብ መያዝ፣ ቤት መግዛት ሊሆን ይችላል አላማህ። ያን አላማህን አስቀድም። የሆነ ሰው ወይኔ እድሜ ሄደ እንትና እኮ እንደዚህ አመቷ ነው እንደዚህ ነበረ ወለደች እኮ አገባች እኮ ይልሃል። እና ታግባ። ጓደኛ እኮ ሁለት ወለደ ይውለድ፣ ያንተ ጉዳይ አይደለም። ያንተ ጉዳይ ግን ምንድን ነው? አላማ ሲኖርህ የማትቸኩል አስተዋይ ሰው መሆን ይኖርብሃል። አየህ፣ ራስህን ስታውቀው አንተ ምንድን ነው የምትፈልገው፣ እኔ ምንድን ነው የምፈልገው የሚለውን ስታውቀው እንትና አግብቶ እንትና 2 ወልዶ እንትና 3 ወልዶ እንትና 4 ወልዶ ስላሉ የምትደነግጥ ሰው አትሆንም። ግን ራስህ የማታውቅ ከሆነ ምን እንደምትፈልግ ስለ ራስህ የማታውቅ አይነት ወንድ ከሆንክ ግን እከሌ ስላገባ
ማግባት አለብኝ፣ እከሌ ስላደረገው ማድረግ አለብኝ የሚል ነገር አላማ ህይወትህ ውስጥ ይገባና ህይወትህን ያሰናክለዋል። አላማህን ያጠፋብሃል። አላማህን ያሰናካክልብሃል። ይሄ ነው የመጀመሪያው ነገር። ራስህን ማወቅ አለብህ። ከዛ መቸኮል የለብህም። አትቸኩል። ሁልጊዜ ሴትን ስትመርጥ አስተውል፣ ማስተዋል ይኖርብሃል። ምን አይነት ማስተዋል? የሆነች ሴት እንዳልኩ ለወራቶች ልታስመስል ትችላለች። ከሆነ ጊዜ በኋላ ግን በትንሹም ቢሆን ትንሽ ባህሪዋን፣ የሆነ ነገሯን ቢያንስ እንዴት ነው ማመዛዘን ትችላለች። ንግግሯ እንዴት ነው የሚለውን ነገር ትለየዋለህ። 50% እንኳን ልታቃት ትችላለህ። 50% ልታቃት ትችላለህ። ግን አንተ ከሌ ስላገባ ጓደኛ ስላገባ ብቻ ማግባት ስላለብህ ይችን ሴት በአንድ ቀንና በሁለት ቀን ግንኙነት ማግባት የለብህም። ለምን? ይቺ ሴት ውበቷን አይተህ ብታገባት ውበቷ ሲጠፋስ? ውበት ረጋፊ ነው። ውበት ጠፊ ነው። ቆንጆ የነበረች ልዕልት የምትመስል ሴት ምናልባት ስትወልድ የሆነ ወገቧ 8 ቁጥር የምትላ ሴት ድብልብልብል ልትል ትችላለች። ይሄ ነው በቃ። የሚያምር ቅርጽ የነበራት ሴት ልትበላሽ ትችላለች። ተፈጥሯዊ ነገር አለው። አንተ ቆንጆ ናት ውብ ናት ብለህ መግባት የለብህም። በህይወትህ ወይም ደግሞ በእውነተኛ የህይወት ሁኔታዎች ውስጥ ፈትናት። ጭንቀትን፣ ውድቀትንና ገንዘብን እንዴት ትይዛለች በል። ሚስትህን ማወቅ ከፈለክ፣ መልካም ሚስት፣ ጥሩ ሴት፣ ጥሩ የልጆችህን እናት ማግኘት ከፈለክ አንደኛው ፈተና ይሄ ነው። ጭንቀትን፣ ከዛ ደግሞ ውድቀትን እና ገንዘብን እንዴት ትይዛለች ብለህ ገምት። በዚህ በደንብ ትኩረት ስጣት። ገንዘብን በደንብ መያዝ የምትችል ሴት ከሆነች፣ ወድቃ መነሳት የምትችል ሴት ከሆነች፣ ጭንቀትን እንዴት ነው የምታስተናግደው? በቃ መጨነቅ፣ ማውራት ምናምን ዝም ብላ በቃ የሌለ ነገር የምታረግ ሴት ናት ወይስ እንዴት አድርጋ ነው በዘዴ የምታልፈው የሚለውን ነገር በደንብ ማየት ይኖርብሃል። ከምንም በላይ ፈጣሪንስ ትፈራለች ወይ ብለህ አስብ። ፈጣሪን የምትፈራ ሴት አንተን ትፈራለች፣ አንተን ታከብርሃለች። ፈጣሪን በትክክል የምትፈራ ከሆነ ለሁሉም ነገር መልስ እንደሚሆን ግን እወቅ። አየህ፣ ፈጣሪዋን የምታከብር ሴት፣ የምትፈራ ሴት፣ ከልቧ ለፈጣሪዋ ክብርና ፍርሃት ያላት ሴት ለምታደርገው ነገር ጠንቃቃ ናት። በቃ ምን ጥሩ እንደሆነ ታውቃለች፣ ምን መጥፎ እንደሆነ ታውቃለች። ዓላማውን ያገኘ ሰው በጥበብ ይመርጣል። ዓላማ የሌለው ሰው በጭፍን ይመርጣል። ዓላማ ሲኖርህ የወደፊት ህይወትህን ስታቅ፣ ራስህን ስታውቅ፣ ምን እፈልጋለሁ የሚለውን ስታቅ በጥበብ ነው ፍቅረኛህን የምትመርጠው። የትዳር አጋርህን ጥበብ በተሞላበት ትመርጠዋለህ። ግን ራስን የማታውቅ ዓላማ ቢስ ከሆንክ በጭፍን ትመርጣለህ። ያኔ ህይወትህ ሲኦል ነው የሚሆንብህ። ስለዚህ ማህበረሰቡ ወደ ትዳር እንዲያጣድፍህ ከመፍቀድህ በፊት ይህንን አስታውስ። በቃ በስቃይ ከምትኖር ይልቅ በሰላም ያለ ትዳር ብትኖር ይሻላል። የስቃይ ትዳር ወይም ትዳሩ ስቃይ የሞላበት ከሆነ በሰላም ሳታገባ መኖርም ምረጥ። ጎበዝ ሁን። መጀመሪያ ራስህን በብዙ መልኩ መገንባት ይኖርብሃል። ከዚያም በጥበብ መምረጥ ይኖርብሃል። በመጨረሻም በጠንካራ ሁኔታ ራስህን ትመራለህ። ትዳርህንም የምትመራ ወንድ ትሆናለህ። ጎበዝ ወንድ መሆን ይኖርብሃል። ራስህን መለወጥ፣ ራስህን መገንባት፣ በእውቀት በገንዘብ በብዙ ነገር ራስህን ለውጠ ተገኝ። ከዛ በኋላ ስትመርጥም ጥበበኛ ነው የምትሆን። ራስህን ለመቀየር ጥበበኛ እንደሆንከው ሁሉ ማለት ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራሜ ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉ። መልካም ጊዜ